ቲዶክስ በሶስት ወርና ወይም ደግሞ በስድስት ወር የሚደረግ አንዴ ነው። እና ሽንት ቤት በጣም ነው የምተሯሯጡት። ሽንት ቤት መሯሯጥ ለፈለጋችሁ ብቻ እና ደግሞ ማታ ወይም ደግሞ እናንተ ሰው በሌለበት ጊዜ ነው እንጂ ዝም ብላችሁ ሰው ባለበት ጊዜ ወይም ደግሞ በጽዳት ጊዜ ወይም ደግሞ ሰው በሚመጣበት ጊዜ መዳን ቤት ለሆናችሁ አይመከርም። ምክንያቱም ለደቂቃ ራሱ አያስቀምጣችሁም ይሄ ነገር ከጠጣችሁ በኋላ ማለት ነው። ስለዛ እናንተ ጠዋት ኦልሬዲ በባዶ ሆዳችሁ ስለሚሆን ማታ ደግሞ አይሆንም ማለት ነው። ምክንያቱም ስትበሉ ስለምትውሉ አያጸዳላችሁም ሆዳችሁ ማለት ነው። እዚህ ጋር የ100 ዓመት ሆነ የ60 ዓመት ሆነ የ80 ዓመት ሆነ የማንም ጊዜ ይቻላል። ሆዳችሁ በተፈጥሯችሁ አጽደቻችሁ የማታውቁ እህቶች ካላችሁ ይሄን ቪዲዮ ተከታተሉ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሞይመን ቤተሰቦች እንዴት ናቸው? ደህና ናቸው? ቲዶክስ አሰራሩና ምን አይነት እንዴት እንደሚያደርግ ንገሪኝ አሳይኝ ብላችሁ ነበረ። ዛሬ ደግሞ እኔ በእናንተ ምክር ይዤላችሁ መጥቻለሁኝ። ይሄ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ካታደረጉ የትም ቦታ እንዳትሄዱ። ከጠቀማችሁ ለብዙ ሰው ተከፋይ አድርጉ። ለብዙ ሰው ተደራሽነት እንዲኖረው ደግሞ የእናንተ ድጋፍ ያስፈልገዋል። ዩቱቡ ወይም ቻናሉ ግዴታ ላይክ ካላደረጋችሁ ቪዲዮ ሼር አያደርገውም ራሱ ማለት ነው። ስለዛ ምንድነው የምታደርጉት? ዩቱቡ ራሱ ሼር እንዲያደርገው ቀጥታ ምንድነው የምታደርጉት? ላይክ አድርጉ፣ ለጓደኞቻችሁ አካፍሉ። በጠቀማችሁ ደግሞ ሀሳብ አስተያየታችሁ ኮሜንት ስር አስቀምጡልኝ ማለት ነው። ይሄ ቲዶክስ ከ6 ወር አንዴ ወይም ደግሞ በ3 ወር አንዴ ነው እንጂ የሚደረገው ዝም ብሎ እንደተገኘ አይጠጣም። ተጠንቀቁ። እዚህ ጋር ማስጠንቀቅ የምፈልገው ደግሞ በተለይ እርጉዝ ሆናችሁ አራስ ቤት ሆናችሁ በፍጹም አይፈቀድም። በፍጹም ማለት እንዳትሞክሩት እና ሆዳችሁ ከተወለዳችሁ ጀምሮ ካላጸዳችሁ እንዲጸዳላችሁ ከፈለጋችሁ ነው ይሄን ነገር የማሳያችሁ። ቲዶክስ እኔ ከዚህም በፊት ሰርቼዋለሁ፣ ድጋሚ ልስራላችሁ ብዬ ነው። ብዙዎቹ አላገኘነውም፣ በጣም ረዥም ጊዜ ሆኖታል ምናምን ስላላችሁ እኔ ደግሞ ድጋሚ ለእናንተ ለማሳየት ነው የመጣሁት። እዚህ ጋር ዝም ብላችሁ የምትጠቀሙት ከሆነ ራሳችሁ ላይ አደጋ እንዳትጥሉ አንደኛ። ሁለተኛ ነገር ደግሞ ከእንቅልፋችሁ እንደተነሳችሁ ነው ማድረግ ያለባችሁ። ይሄን ነገር ማታ ምናምን አይደለም። ስንት ሰዓት የምታደርጉት? ልክ ከእንቅልፋችሁ እንደተነሳችሁ ትጀምሩታላችሁ። ከጀመራችሁት ምሳሌ የሳውዲ 9 ሰዓት ከጀመራችሁ የሳውዲ 9 ሰዓት ከጀመራችሁ ቢያንስ እስከ 1 ሰዓት እስከ 2 ሰዓት ልጨርሱ ትችላላችሁ። ያ 3 ሊትሩ ማለት ነው። ገብታችኋል? ያ ከጨረሳችሁ በኋላ ሆዳችሁ እንደ ማሸት ሽት ሽት ማድረግ እንዳረሱ፣ እንደገና መንቀሳቀሳችሁን እንዳረሱ። ግን በዛ መሀል ምንም አይነት ምግብ አይፈቀድም። ምንም አይነት ምግብ አይፈቀድም። ገብቷች አይደለም? ምንም አይነት ምግብ አይፈቀድም። ቲዶክስ ስታደርጉ ምንም አይነት ምግብ አይፈቀድም። ያ ቲዶክስ እያደረጋችሁ የምትመገቡት ምግብ ራሳችሁ ላይ ጉዳት እንዳታደርሱ ማለት ነው። ከዛ ይሄ ነገር ከጨረሳችሁ በኋላ ልክ ቢያንስ ከ9 ሰዓት እስከ 2 ሰዓት ባለው እስከ ዙሁር አዛን እስከሚል ድረስ ባለው ሰዓት ከጨረሳችሁ ከዛ ከጨረሳችሁበት ከ1 ሰዓት በኋላ ምግብ መብላት ትችላላችሁ። ነገር ግን የሚያቃጥል ሩዝ ምናምን አይደለም። ሰላጣ ብትበሉ የማያቃጥል ነገር መብላት አለባችሁ። አሁን ወደ አሰራሩ ሊሄድላችሁ ያው ሳብራራ ደግሞ ጊዜ ረዘመብኝ ማለት ነው። እዚህ ጋር ሎሚ ስለሌለኝ እኔ 3 ሎሚ ነው የሚደረገው። ገብቷችኋል? እዚህ ጋር 3 ሎሚ ትቆራርጣላችሁ። እኔ በነገራችን ላይ ተጠቅሜ ያለሁኝ ኦልሬዲ አልጠቀምም፣ አላደርገውም። ገብቷችኋል? እኔ ተጠቅሜ ጨርሻለሁ። አንደኛው የወር አበባ ላይ ነኝ። እኔ ከተጠቀምኩት ገና 3 ወር አልሞላኝም። እኔ እጠቀማለሁ፣ በ3 ወር እጠቀማለሁ። ምክንያቱም ጽዳት ስለምፈልግ ለራሴ ማለት ነው። እዚህ ጋር አሁን 3 ሎሚ አስቀምጣለሁ ማለት ነው። 3 ሎሚ እቆራርጠዋለሁ፣ እንደዚህ ግማሽ ግማሽ አድርጌ እቆራርጠዋለሁ። ከዛ ይሄ ወደ ውጭ አረግና እዚህ ጋር እንትን አለኝ ጨው፣ እኔ የተፈጨው ጨው ማለት ነው። ሀሽኑ ሳይሆን የተፈጨው መሆን አለበት። እዚህ ጋር ዋናው ነገር እዚህ ጋር 3 ሊትር ውሃ፣ አሁን ይሄ 3 ሊትር ነው የሚይዘው። ገብቷችኋል? 3 ሊትር ይይዛል። 3 ሊትር ውሃ ምን ታደርጉታላችሁ? በ3 ሊትር ውሃ ንጹህ እንትን ታመጡና ይሄ ምንድን ነው? ይሄ ማንቆርቆር ማለት ነው። ማንቆርቆርም ሆነ እንትንም ሆነ ምናምን እናንተ መለካት ከፈለጋችሁ ለኩት በ3 ሊትር ውሃ ማለት ነው። 1 ሊትር፣ 2 ሊትር፣ 3 ሊትር እያላችሁ ማለት ነው። እና ይሄ እኔ 3 ሊትር ይሆናል ደግሞ ያልፋል። ገብቷቸዋል?
ስለምጠቀምበት ነው። እኔ ይሄን ሙሉ ጨርሰዋለሁ። ገብቷቸዋል። አሁን እዚህ ጋር ግማሹ ሎሚ እንደዚህ ቆራርጬ እዚሁ ላይ ጨምረዋለሁ። ከፈለጋችሁ እናንተ ውሃው ሞቅ ማለት አለበት። ገብቷቸዋል። ሞቅ ማለት አለበት። ውሃ ሞቅ ካላለ አይሆንም። ውሃው ሞቅ ማለት አለበት አንደኛ። ሁለተኛ ነገር ደግሞ ጨመቁት ውሃ። ከዛ አንድ ሶስት ማንኪያ ጨው ጨምሩና ታንተከትኩታላችሁ ትንሽ ማለት ነው። ወይም ታማስሉታላችሁ። ከማንተከተክ መጀመሪያ ውሃው ሙቅ ስለሆነ እናንተ ምንድነው ጨውና ሎሚ ካስገባችሁ በኋላ ትንሽ አማስሉት ማለት ነው። ካማስላችሁ በኋላ በኩባያ አምጥታችሁ በኩባያው 2 ኩባያ ይሁን 3 ኩባያ ይሁን መጠጣት ትችላላችሁ እስከምትጠግቡ ድረስ ማለት ነው። አንዴ ገብቷችኋል። ግን ልክ ሽንት ቤት መሯሯጥ የምትጀምሩ ስንት ኩባያ ስትጠጡ ነው? 3 ኩባያ ወይም ደግሞ 1 ሊትር ወይም ደግሞ 1 ሊትር ከግማሽ አይነት ስትጠጡ ሽንት ቤት መሯሯጥ ትጀምራላችሁ። ያ ነገር ሽንት ቤት ስትሄዱ ከራራጠሱ በኋላ ወይም ሽንት ቤት የሚያጣድፋችሁ ከሆነ መጨረሻ ውሃው ከጨረሳችሁ በኋላ ተጠንቀቁ። እዚህ ጋር በደንብ አዳምጡ። መጀመሪያ ሳታዳምጡ ምንም አይነት ነገር እንዳታደርጉ። ልክ ሽንት ቤት አጣድፋችሁ ሽንት ቤት ከጨረሳችሁ ወይም ደግሞ 3 ሊትር ውሃ ከጨረሳችሁ ወይም ቴዶክሱ ከጨረሳችሁ በኋላ ያኔ በቃ ምን ልበል ሽንታችሁ ወይም ደግሞ በሰገራ ቤታችሁ የሚወጣው ቆሻሻ እስከ መጨረሻው ንጹህ ውሃ እስካልወጣ ድረስ ምንም አይነት ነገር ምግብ እንዳበሉ። ገብቷችኋል? እዚህ ጋር አነጋገሬ እንደገባችሁ ተስፋ አደርጋለሁ። ዝም ብላችሁ ምግብ በቀርቦኛል ወይም ደግሞ አልችልም አልታገስም የምትሉ ከሆነ ይሄ ሁሉ ድካማችሁ ልፋታችሁ ከንቱ እንዳታስቀሩት ማለት ነው። ገብቷችኋል? ሽንት ቤት መሯሯጥ ለፈለጋችሁ ብቻ ነው ይሄ የሚመለከተው። ግን መዳሞቻችሁ ካለው ወይም ደግሞ ስራ የሚኖሩባችሁ ከሆነ አይፈቀድም። ምክንያቱም እኔ ምን አደርጋለሁ መሰላችሁ? በጣም ነው እንደውም የመጀመሪያ ጊዜ ተጠቀምኩ ጊዜ አይኔ ሁሉ ወደ ውስጥ ነበር የገባው ማለት ነው። አይኔ ሁሉ ወደ ውስጥ ነበር የገባብኝ። ገብቷቸዋል። ከዛ ሁለተኛ ስጠቀም እንደዛው። ከዛ ሶስተኛው ስጠቀም ከ2 ወር በፊት ነው የተጠቀምኩት አሁን ማለት ነው። ያ እየተጠቀምኩኝ እያለ እንግዳ እንዲመጣ አልተነገረኝም ነበረ። እየተጠቀምኩኝ ጠዋት ነበር መጠቀም የጀመርኩት። ከዛ እንዴት ልስራ ስራ መስራት አልቻልኩም፣ መቋቋም አልቻልኩትም ማለት ነው። ስለዛ አሁን እናንተ ከእንቅልፍ እንደተነሳችሁ መጀመሪያ ራሳችሁ እንግዳ ይመጣል ወይ ስራ አለብኝ ወይ የሚለው ነገር አይ ከነስራው እችለዋለሁ ሽንት ቤት መሯሯጥ የምትሉ ከሆነ እንትና ችግር የለውም። ነገር ግን ግማቱ ግማት አይደለም፣ በጣም ነው የሚገማው። ወላሂ ነው የምላችሁ። እኔ አንዳንድ ጊዜ እንደውም ሽቶ ነበር ይዤ የምገባው። በጣም ነው የሚገማው። ቆሻሻው ሲወጣ በጣም ነው የሚገማው። እና ብዙ ሰው አስተምሮታል ይሄ ነገር። እኔም ጨምሬ ላስተምር ብዬ ነው እንጂ ብዙ ሰው አስተምሮታል ማለት ነው። ስለዛ መጠቀም ከፈለጋችሁ መጠቀም ያልፈለጋችሁ ደግሞ እንደዛ ለሌላ ሰው ለሚጠቀሙ ሰዎች ሼር ላይክ ማድረግ አትርሱ። እና ሀሳብ አስተያየታችሁ ደግሞ ኮሜንት ስር አስቀምጡልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቃላት የለኝም ለእናንተ ስለምታበረታቱኝ። እና ካልገባችሁ በድጋሚ ያስረዳችኋለሁ። መልካም ቆይታ። መጠቀም ከፈለጋችሁ ይሄን ተጠቀሙ። ሆዳችሁ ማጽዳት ለፈለጋችሁ ብቻ ማለት ነው።